ወጥተን የገባነው ወልደን የሳምነው ዘርተን የቃምነው ለብሰን የሞቀን ነግደን ያተረፍነው ሮጠን የቀደምነው በነገር ሁሉ መከናወን የሆነልን ማን ስላገዘን ነው? ማን ከኛ ጋር ስለሆነ ነው? ክብር ለአምላካችን ለእግዚአብሔር ይሁን። ነምኒ ጭምነ ሳጣን ኢዶረፈ ሂንከው ኢዶረፈኒቲ ከናፈን ባየንሳኒ ጅሩ ኑን ኢዶረፈኔ ከነካኒ ገለታፍ ከዳበን መነ ቁልቁልማት ከናርገምን ሐረሲሞ ጅሬኛን ከንጅሩ ኤኛዋን ነገር ጋሬፊ ከናርገን ኤኛዋን ነገር ጋሬፊ ከንጅሬኛ አርገን ኤኛዋን ነገር ጋሬፊ ገለኒ መቃሳ ዳፊያተው ጥቂት ደቂቃ ከኔ ጋር እንቆያለን። በጌታ ቀን በመንፈስ ነበርኩ። ራዕየ ዮሐንስ ምዕራፍ 1 ቁጥር 10 ጉያ ጎፍታቲ ሀፉናነን ቱሬ ሙለተ ዮሐንስ በቆና ተኮለ ኮፍሰ ኩደን እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ የነገረ መለኮት ሊቃን ቅዱስ ዮሐንስ ወልደ ነጎድጓድ ራእዩን ሲጽፍ ራእዩን ሲመለከት በጌታ ቀን በመንፈስ ነበርኩ ሲል የቅዳሴ አምልኮ ሱታፌ ላይ ነበርኩኝ፣ በቅዳሴ አገልግሎት ላይ ነበርኩ ሲል በጌታ ቀን በመንፈስ ነበርኩ ብሏል። በርግጥ ለተሰንበት በርግጥ ደግሞ በቅዳሴው መካከል ወይም የቅዳሴው አገልግሎት ከጌታ ጋር በፍጹም ህብረት የምናደርግበት ከጌታ ጋር አንድ የምንሆንበት ከጌታ ጋር ደግሞ በሐዲሱ ኪዳን ለብዙ ዘመናት የናፈቅነውን ከእግዚአብሔር ጋር ህብረት ማድረግን ያገኘንበት ነው። ሁላችሁ እንደምታውቁት ለ5500 ዘመን ሰማይና ምድር ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ ህዝብና አህዛብ ተለያይተው ነው የኖሩት። ህብረት አልነበራቸው። እኛና መላእክት አንድ ወገን አልነበርንም። ለምን? እኛ ከእግዚአብሔር ጋር ተጣልተን ስለነበር። መላእክት ደግሞ የእግዚአብሔር ወገኖች ናቸው። የማን ወገኖች ናቸው? ሰው መላእክትን መውደድ ከቻለ ከመላእክት ጋር ህብረት አለኝ ሲል እኛ ቅዱስ ሚካኤልን ስንጠራ ቅዱስ ገብርኤልን ስንጠራ ቅዱሳን መላእክቱን ስንጠራቸው ከእግዚአብሔር ጋር አንድ ወገን ነን እያልን ነው። ከማን ጋር? ከእግዚአብሔር ጋር ወገን ያልሆነ ሰው ከቅዱስ ሚካኤል ጋር ወገን ሊሆን አይችልም። ከእግዚአብሔር ጋር ህብረት የሌለው ሰው ከቅዱስ ገብርኤል ጋር ህብረት ሊኖረው አይችልም። ለምን? ሚካኤል ስንል ምን እያልን ነው? መኑ ከመ አምላክ ወይም እንደ እግዚአብሔር ያለ እንደ አምላካችን ያለ የለም እያልን ነው። ቅዱስ ገብርኤል ደግሞ ገብርኤል ስንል አምላክ ወሰብ ሰው የሆነ እግዚአብሔር ወይም ሰው የሆነ አምላክ እያልን ነው። የመላእክቱ ከኛ ጋር መሆን እኛ የእግዚአብሔር ወዳጆች መሆናችን ማሳያ። ስለዚህ ከእግዚአብሔር ጋር ህብረት አለን ስንል ከመላእክት ጋር ህብረት አለን ስንል ከማን ጋር ህብረት አለን እያልን ነው? ከመላእክት ጋር ህብረት አለን እያልን ነው። ስለዚህ እኛ የእግዚአብሔር ልጆች ከመላእክት ጋር ህብረት ያገኘንበት የቅዳሴው ጅማሮ ነው። ቅዳሴ የተጀመረው መቼ ነው ብላችሁ ብትጠይቁ የመጀመሪያው በመላእክት ከተማ በመላእክት ስነ ፍጥረት ነው። ቅዳሴ ምስጋና ነው። ቅዳሴ ምንድን ነው? ምስጋና ነው። በመላእክት ከተማ በእግዚአብሔር ፊት ያለ ድካም ቅዱስ ኢሳይያስ በትንቢቱ እንዳለ በሁለት ክንፋቸው ፊታቸውን ጋርደው በሁለት ክንፋቸው እግሮቻቸውን ጋርደው በሁለት ክንፋቸው ደግሞ ከጽንፍ እስከ አጽናፍ እየበረሩ ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። በሉቃስ ወንጌል ምዕራፍ 2 ላይ እንደምታነቡት ያ ሰማያዊ መልአክ ከሰማይ ወደ ምድር መጥቶ ለመላእክቱ ለእረኞቹ እንደዚህ አላቸው፣ ዛሬ ለሕዝብ ሁሉ የሚሆን ደስታ እነሆ የምስራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድኃኒት እርሱ ጌታ የሆነ ተወልዶላችኋልና አላቸው። ታላቅ የምስራች እነግራችኋለሁ፣ ለሕዝብ ሁሉ የሚሆን ደስታ እነግራችኋለሁ አላቸው። የእግዚአብሔር ልጆች ለሕዝብ ሁሉ የምስራች ለሕዝብ ሁሉ ደስታ መሆን የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አንዱን ደስ የሚያሰኝ ሌላውን ደስ አያሰኝም። ለአንዱ የሚመች ለአንዱ አይመችም። ለአንዱ ደስታ ለሌላው ሐዘን ነው። ሁሉን ሳይለይ ለሁሉ የሚበቃ ለሁሉ የምስራች መሆን የሚችል ግን ጌታችን ኢየሱስ ክርስቶስ ነው። ክብር ለተወደደ ስሙ ይሁን። እርሱ የሁላችን ደስታ ለሁሉ የሚበቃ የምስራች ነው። ከናም ማልጀሪ ኤርገማን ዋቀዮ ቁልቁሉን ሱን ሰሚራቲ ዱፌ ሐረጀሪ መጋላ ዳዊት ጎፍታን ኢኒ ክርስቶስ ተ ኢስኒፍ ደለቴራቲ ምስራቸው ጉዳ ገመቹ ደለማ ሁንዱ ማፍተው ስንቲ ማጀሪ ጎፍታን ኢየሱስ ክርስቶስ ገመቹ ደለማ ሁንዱ ማፍተው ጎፍታን ኢየሱስ ክርስቶስ ምስራቸው ደለማ ሁንዱ ማፍዩ ተውዳ
ሙጫን ተኮ ይወደለቴ ናና ሳላፍ ገመቹ ተውደንዳ ማቲ ሳላፍ ገመቹ ተውደንዳ መንደረሰናፍ ገመቹ ተውደንዳ ሰበሁንዳፍ ገሩ ገመቹን ተው ሰበሁንዳፍ ገሩ ቢስራቸው እንተው ጎፍታን ኢየሱስ ክርስቶስ ገሩ ደለቹን ሳ ገረብየ ለፋቲ ዱፉን ሳ ሰሚፍ ለፍቲ አካራረመን ኤርገሞን ፊ ነምኒ አካራረሙ ዋቅኒፍ ነምኒ አካራረሙ ሰበበ ዋንቴ አራርሱና ሙለቴ ዋንቴፍ ኢኒ ቢየለፋ ሁንዱማፍ ገመቹ ፊ ቢስራቸው ጉዳዳ ገለኒ ፉልፊኒ መቃሳ ጉዳዳ ፈያታው ሚስራቸው ጉዳ ከናፍ ኤርገሞታ ወጂን ከን አራረምኔ ተኮ ከንታን ጋፍ ደለቹ ጎፍታ ኢየሱስ ክርስቶስ ቤተልሔም ጋፈኒ ደለቱ ገመቹ ደለና ሁንዱማ ፍዩኒተ እጀቹ ደስታ ለሰው ሁሉ ሆነ መቼ በቤተልሔም ጌታ ሲወለድ መላእክትና የሰው ልጆች በአንድነት ምን አሉ በሰማይ ለእግዚአብሔር ምስጋና አሉ በሰማይ ለማን ምስጋና በሰማይ ለእግዚአብሔር ምስጋና ይሁን በምድርም ላይ ደግሞ ለሰው ልጆች ሰላም አሉ ያ ርቆን የነበረው ሰላም የተመለሰልን ከመላእክት ጋር ተለያይተን ነበር አንድ ሆነን የት ቤተልሔም ማን ሲወለድ ጌታችን ኢየሱስ ክርስቶስ ሲወለድ ከመላእክቱ ጋር በደስታ በአንድነት ዘመርን እርቅ ተጀመረ ማለት ነው ለዚያ የቅዳሴው አገልግሎት የሚጀምረው በቤተልሔም ነው የት ነው የሚጀምረው ከቤተልሔም ይጀምራል ከቤተልሔም ተነስተው ወደ ቤተ መቅደስ ይመጣሉ ካህናቱ ልክ እንደዚህ ጌታችን ኢየሱስ ክርስቶስ በቤተልሔም ተወልዶ በቀራንዮ ላይ ስለሁላችን ታረደ በቤተልሔም የተዘጋጀው በቤተ መቅደስ ውስጥ እንደዚሁ ካህናት ይፈትታሉ ይዘጋጃል ክርስቶስ ኢየሱስ ዛሬም ይታረዳል ደሙ ተኮስ ነው ከኃጢአት ያነጻል የቅዳሴው አገልግሎት ጅማሮ በቤተልሔም ነው የሆነው ሰውና መላእክት በአንድነት ማንን የሚያመሰግኑበት እግዚአብሔርን የሚያመሰግኑበት እንደው ምናልባት ልጆች ሆናችሁ እኛም ልጆች ሆነን እናስታውሳለን እናቶች በቅዳሴ ጊዜ ካህናት ቅዳሴ ከገቡ በኋላ አሃዱ ከተባለ በኋላ ልጆች ወደዚያና ወደዚህ ውር ሲሉ ምን ይላሉ ልጆች ወደዛና ወደዚህ ምን አትበሉ ውር አትበሉ መላእክት ምን ይላሉና መላእክት ይነጠፋሉና ይላሉ በቆሙ የሚነጠፍ መልአክ ደግሞ የሚረገጥ መልአክ የለም ግን እናቶቻችን ቀደም ብለው አንድ ትልቅ ቴዎሎጂ ገብቷቸዋል ወይም የነገረ መለኮት እሳቤ አላቸው ትልቅ ትምህርት ገብቷቸዋል ምን የሚለው በቅዳሴ ጊዜ መላእክት ይገኛሉ የሚለው ማን ይገኛሉ የቅዳሴው ጊዜ ከመላእክቱ ጋር አንድ የምንሆንበት ነው ለዚያ ነው ጆን ክሪዛቪክስ የተባለ ሊቅ ወይም ጻፊ እንደዚህ ይላል During divine liturgy, the earth and the heaven will meet each other. As we join the angels in their unceasing thanksgiving, they are also joining us during divine liturgy. በቅዳሴ ጊዜ አለ ሰማይና ምድር አንድ ይሆናሉ አለ ሰማይና ምድር ስንት ይሆናሉ ሰማይና ምድር በቅዳሴ ጊዜ አንድ ይሆናሉ አለ መላእክት በሰማይ ያሉት መላእክት ከኛ ጋር አንድ ይሆናሉ በማያቋርጥ ምስጋናቸው እንደምንመስላቸው እንደዚያ መላእክት በቅዳሴ ጊዜ ከኛ ጋር ስንት ይሆናሉ አንድ ይሆናሉ ከመላእክቱ ጋር ህብረት የምናደርግበት ከመላእክት ጋር አምልኮ የምናደርግበት ከመላእክት ጋር በፍጹም ተመስጦ ሆነን አምላካችን እግዚአብሔርን የምናከብርበት የተለየ ጊዜ ነው የቅዳሴው ጊዜ አንድ ጥያቄ ልጠይቃችሁ እስኪ ቅዳሴ ካህናት ቅዳሴ ገቡ ትላላችሁ ወይስ ቅዳሴ ጀመሩ እስኪ ቅዳሴ ጀመሩ ብትሉ ጃውቱ ቅዳሴ ጀመሩ ብትሉ እግዚአብሔር ይስጥል እሺ ደግሞ ቅዳሴ ገቡ ነው የሚባሉ ብትሉ እጃችሁን አውጡ እግዚአብሔር ይመስገን አመሰግናለሁ እሺ ቅዳሴ ምን አሉ ቅዳሴ ጀመሩ አንልም ቅዳሴ ገቡ እንላለን ቅዳሴ ገቡ ካህናት እንላለን እንዴው ዝም ብሎ ስለተለመደ አይደለም ትልቅ ነገር መለኮታዊ ትምህርት ያለው ነው ካህናት ቅዳሴ ገብተዋል ቅዳሴ እንግባ ሲባል ምን ማለት መሰላችሁ በግሪኩ ካይሮስና ክሮኖስ የሚሉ ቃላቶች አሉ በእንግሊዘኛው ቴምፖራልና ኢተርናል የጊዜ አገላለጽ አለ ጊዜያዊ ሰዓት አለ ዘላለማዊ ደግሞ ጊዜ አለ ወይም ሰዓት አለ ቅዳሴ እንግባ ማለት ከጊዜያዊው ዓለም ወጥተን ከሚያልፈው ዓለም ወጥተን ከዚህ ስለ ስጋ ብቻ ከሚታሰብበት ዓለም ወጥተን ስለ ምድራዊ ነገር ብቻ ከሚነገርበት ዓለም ወጥተን ወደ ዘላለም እንግባ እያልን ነው ቅዳሴ ገብተዋል ስንል ምን እያልን ነው ወደ ዘላለም ውስጥ ገብተዋል ከእግዚአብሔር ጋር ህብረት ወደሚደረግበት የዘላለም ወደሚታሰብበት ገብተዋል እያልን ነው ቅዳሴ ገብተዋል ዘላለም ውስጥ ነው ያሉት ማለት ነው ምን ውስጥ ነው ያሉት ማለት ነው
ዘላለም ውስጥ ነው ያሉት። የማያልፈው ጊዜ ውስጥ ነው ያሉት። በሰማይ ድንኳን ያሉት ማለት ነው። ለዚያ ነው የግብፁ መጽሐፈ ሰዓታት እንደዚህ ይላል ወሶ በቦይነ ውስጥ ጽድቀ ቅድስት ንሄሊ ከመንህነ ቀዋሚያን በውስጥ መንግሥትከ ይላል። ወደ መቅደስ በገባን ጊዜ አለ ወደ ቅዳሴው በገባን ጊዜ አለ በሰማይ መቅደስ በሰማይ መንግሥት እንደቆምን እናስባለን አለ። ወደ ቅዳሴ ስትገቡ ወደ መቅደስ ስትገቡ ያ መቅደስ በሰማይ ድል ከነሳቸው ቤተክርስቲያን ጋር ህብረት የምናደርግበት ስፍራ ነው። sirni qulqulleessaa yeroo addaan sirna kadhannaa adda ta'edha. Waaqayyo wajjin kan itti tokko taanu, ergamoota wajjin kan itti tokko taanu, akkuma ergamoonni Waaqayyo dadhabbii malee Waaqayyo fuuldratti galataaf, Waaqayyo fuuldatti waaqeffannaadhaaf akka dhaabbatan nutis innaa sirna qulqulleessaa innaa sirna galatoo Waaqayyo wajjin tokko taane ni hirmaan, ergamoota wajjin tokko taane galataaf, ergamoota wajjin tokko taane ililleedhaaf, ergamoota wajjin tokko taane laphee keenya ol kaasuudhaan isa samii irra jiru yaadaa kan itti dhaabbannu yeroo addaadha sirni qulqulleessaa. Kanaaf abboonni luboonni gaafa sirna qulqulleessaa yookaan sirna galatoo eegalan qiddaasee eegalaniiru sirna qulqulleessaa eegalaniiru hin jennu maal jennaa galanii jiru. Isa yeroo murtaawaa ta'e yeroo daangawaa ta'e waa'ee foonii waa'ee biyya lafaa qofa itti yaadamu keessaa ba'anii gara jireenya bara baraatti isa geessu gara sanatti galaniiru gaafa jennu ቅዳሴው ካንሰን ቁልቁልሳ ገለኒ ጅሩ ጀን። ስለዚህ ክርስቲያኖች ለኛ የተለየ ጊዜያችን ነው ከእግዚአብሔር ጋር ህብረት የምናደርግበት እውነተኛው ሊቀ ካህናት በመቅደስ የሚገኝበት ደግሞ ካህኑ በቅዳሴው ጅማሮ ላይ ምን ይላል? ይህች ቀን ምን ያህል የምታስፈራ ናት፣ ይህች ቀን ምን ያህል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይላል። መንፈስ ቅዱስ የሚገኝባት ህብስቱን የሚባርክበት ሰማያዊ ጸጋ የምንቀበልበት ልዩ ጊዜ ነው የቅዳሴው ጊዜ። ስለዚህ በጌታ ቀን አለ በመንፈስ ነበርኩ አለ። እኛ በጌታ ቀን በመንፈስ እንድንሆን እግዚአብሔር ይርዳል። ብዙ ሰው አሁን በቅዳሴው መካከል ላይ ስልኩ ነው ትዝ የሚለው። አንዳንዱ ስልክ ያወራል፣ አንዳንዱ ስልኩን ይነካካል፣ ማህበራዊ ሚዲያ ያያል፣ አንዳንዱም ደግሞ በሐሳቡ ሌላ ቦታ ይሄዳል። የለም ቅዳሴው ላይ ቅዳሴው ሲያልቅ ትዝ ይለዋል። አንዱ እንደዚህ አለውት ከቅዳሴ ጊዜ ደስ የሚል የትኛው ክፍል ነው ሲባል እጥኡ በሰላም ሲባል አለ። ቆሞ የሚያስበው ያቺ ሰዓት ደርሳ በሰላም ግቡ እስኪባል ነው። በሰላም ግቡ የሚለው ክፍል ደስ ይለኛል አለ። ወዴት ለመሄድ ነው? ወደ ቤት ለመሄድ ወደ ዓለም ለመግባት ማለት ነው። የእግዚአብሔር ልጆች በማስተዋል ሆነን እንድናስቀድስ እግዚአብሔር ይርዳል። በሰማይ ያሉ ልብክሙ ሲባል ልባችሁ በሰማይ ይሁን ሲባል ዲያቆኑ በየመሃሉ ተንሰው ሲል የሚቀመጥ ወንበር ላይ ያለ እንዲነሳ አይደለም። በሐሳቡ የተቀመጠ ካለ እግዚአብሔር ሙሴን በዚያ በሲና ተራራ ላይ በዚያ በጸባጦሱ ፊት ምንድን ያለው? ጫማህን ከእግር ምን ይበል አውልቅ አለው። ጫማህን አውልቅ ሲለው በቁሙ ያለ የሚታይ ጫማ ብቻ ያለ አይደለም። በፈርዖን ቤት የተለማመድከው ያልተገባ ጣዖት አምልኮ አለ። በልብ ላይ ያለውን የጣዖት አምልኮ አውልቀው። ደግሞ የተለማመድከውን የኃጢአት ልምምድ ይኖራል፣ እሱን አውልቀው ሲል ነው ብለዋል በተርጉማን። ስለዚህ በልባችን የምንቀመጥ እንኖራለን። በልባችን የተቀመጠን እንድንነሳ ተንስኡ ለጸሎት ይላል ዲያቆኑ በየመሃሉ። ከማን ጋር የምንገናኝበት ነው? ከማን ጋር ህብረት የምናደርግበት ነው? ደግሞ ለዘመናት የናፈቅነው ሕይወት የሚሰጠው ስጋውና ደሙ የሚዘጋጅበት ወደ ክርስቶስ ኢየሱስ አማናዊ ስጋና ደም የሚለወጥበት ስለሆነ ያ ጊዜ የተለየ ነው። ክርስቲያኖች በመበርታት በማስቀደስ ስጋውና ደሙን በመቀበል መበርታት ያስፈልጋል፣ መጽናት ያስፈልጋል። ከማን ጋር ለመሆን፣ ከማን ጋር ለመኖር፣ ከማን ጋር ህብረት ለማድረግ እግዚአብሔር በጀነቱ ይርዳል። ከናፍ ክርስቲያኖን እና ሁንዱ መዩደደ ቢመሌ ንፊ መሌ ገረመኔ ክርስቲያናት ይዱፋ ገረመኔ ቁልቁልማት ይዱፋ ስርነ ቁልቁሌሳ ሂርማቻ ስርነ ገለቶ ሂርማቻ ደደ ቢመሌ ጋቢ ገሉዳል ፎኒ ፊዲ ገጎፍታ ኢየሱስ ፍለቹ በርባቺሳል ነምኒ ስርነ ቁልቁሌሳ ረት ሂርማቴ ፎኒ ፊዲ ገጎፍታ ሂኖር ፍለቱ ታናን እንዲ ደደ ቢላን ደደቢ አጅራ የቅዳሴው አምልኮ የቅዳሴው አገልግሎት በአምስቱም የስሜት ሕዋሶቻችን እግዚአብሔርን የምናመልክበት ነው። አምስቱን ደግሞ መስዋዕቶች የምንሰዋበት ነው። የከንፈራችንን ፍሬ የምንሰዋበት
በመብራት መስዋዕት የምናቀርብበት፣ በቁርባን መስዋዕት የምናቀርብበት፣ የሰውነት መስዋዕት የምናቀርብበት፣ የዕጣን መስዋዕት የምናቀርብበት፣ ደግሞ በሁሉም የስሜት ሕዋሶቻችን ሱታፌ የምናደርግበት ነው የቅዳሴው ጊዜ። ከሌላው ጊዜ በተለየ ትምህርት ላይ በጆሮአችሁ ነው የምትሰሙት። ቅዳሴ ላይ ግን አምስቱም የስሜት ሕዋሳት ይሳተፋሉ። ምን ማለት መስላችሁ? በቅዳሴው ጊዜ የካህናቱን ጣዕመ ዜማ በመስማት በጆሮአችሁ ሱታፌ ታደርጋላችሁ ወይም ትሳተፋላችሁ። በዓይኖቻችሁ ቅዱሳት ስዕላቱን እያያችሁ የተሰቀለውን ክርስቶስን እያያችሁ ትሳተፋላችሁ። በአፍንጫችሁ የዕጣኑን መዓዛ እያሸተታችሁ ትሳተፋላችሁ። በእጆቻችሁ ቅዱሳት ስዕላቱን እየነካችሁ ደግሞ ቅዱሱን ወንጌል እየተሳለማችሁ እየዳሰሳችሁ ትሳተፋላችሁ። በምላሳችሁ ስጋውና ደሙን በመቀበል ቅዳሴ ጸበሉን በመጠጣት ምን ትላላችሁ? ታጣጥማላችሁ፣ ትሳተፋላችሁ። ሁሉም የስሜት ሕዋሳት የሚሳተፉበት የተለየ የህብረት አገልግሎት ነው። ሊተርጂ ወይም ሊቱርጂያ ይለዋል። ሊተርጂ ማለት the service of the people or the worship of the people ይለዋል። የህዝብ አምልኮ፣ የህዝብ ምስጋና ማለት ነው። ቅዳሴ ማለት የማን ምስጋና? በኦርቶዶክስ ቤተክርስቲያን አንድ ካህን ብቻውን ውዳሴ ማርያም ማድረስ ይችላል፣ ዳዊት መድገም ይችላል። ነገር ግን አንድ ካህን ብቻውን ቅዳሴ መግባት ይችላል ወይ? አይችልም። ለምን? የህዝብ አምልኮ፣ የአንድነት የህብረት አምልኮ፣ የህብረት አገልግሎት ስለሆነ። ስለዚህ እግዚአብሔር ልጆች በዚህ መቅደስ በዚህ ህብረት እስከ ፍጻሜ እንድንቆይ እግዚአብሔር በቸርነቱ ይርዳል። ተሰብስበው ነበር ተበተኑ፣ ቀርበው ነበር ራቆ፣ አምነው ነበር ካዱ፣ ዘምረው ነበር ዘፈኑ ከመባል እግዚአብሔር አምላክ በቸርነቱ ሁላችንም ይሰውረን፣ ይቆየ